ሰላም ጤና ይስጥልን ውድ የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አዳዲስ ነገሮች ተሰምተዋል በሩታና በአብርሃም ዙሪያ እንግዲህ ለእናንተ አዳዲስ መረጃዎችን የማደርሳችሁ ይሆናል። እንግዲህ በቅድሚያ አብርሃም እና ዳንኤል በጣም ጸብ ውስጥ መግባታቸው ይታወቃል። አብርሃም ግን ነገሮች በጣም የከፉበትና የሰፉበት ይመስላል። ታዲያ ጉዳዩን ወደ ሕግ ለመውሰድ እየሄደ ነው። ስለዚህ የምላችሁ ነገር አለኝ። እንዲሁም ሩታ አደጋ ውስጥ ናት። ይህም ነገር ምንድነው? በደስታ በኩል አንዳንድ የማይሆንና ተገቢ ያልሆኑ እንቅስቃሴዎች እየታዩ ነው። ምን ተፈጠረ? ደስታ ምን ለማድረግ ነው ያሰበው? እንግዲህ እነዚህ ነገሮች የማጋራችሁ ይሆናል። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ውድ አድማጮቻችን ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብና አስተያየት ካላችሁ እንግዲህ ኮመንት ላይ ግለጹልን። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት ደስታና አብርሃም በጣም ከባድ ጸብ ውስጥ እንዳሉ ታውቃላችሁ። እንዲሁም ሩታ እንግዲህ ደስታን ከህይወቷ ካስወጣችሁ በኋላ ደስታ በጣም እንደተሰማውና በድጋሚ ሩታ ቤት ሄዱ። በትላንትናው ዕለት እንግዲህ ከአብርሃምና ከዳኒ ጋር መሀል የሆነው ሌላ ሶስተኛ ሰው እንግዲህ ጸብ ውስጥ እንደገባ የምታስታውሱት ነው። ይሄ ጉዳይ ታዲያ በብዙዎች ዘንድ እየታየ የነበረው ጉዳይ አፋጀሽን የሚለውን ፊልም እንግዲህ እያስነሳ እንግዲህ ወደ ቤተሰቦች ብዙ አድማጮች እንግዲህ ይሄ ነገር ሩታ አፋጀሽን የሚል ርዕስ አውጥታ እንግዲህ አዲስ ነገር ብትመሰርት የተሻለ ነው የሚሉ ሰዎችም ቀልዳቸውን እያዋዙ ነግረውናል። ታዲያ ደስታ በዚህ ነገር ተስፋ የመቁረጥ ዓላማ ያለው አይመስለኝም። ነገር ግን ጉዳዩን ሲመለከተው ሩታ አሁን እያደላች ያለችው ሁኔታ አብርሃም ባሏ እንደመሆኑ መጠንና የልጇም አባት እንደመሆኑ መጠን ለአብርሃም ሙሉ ድጋፏን እንደምታሳይ ስላሳየችው ከዚህ ቀደም በነበሩ ቪዲዮዎች እንግዲህ ምርጫዋን በግልጽ ለደስታ አሳውቀዋለች። ምንም ይሁን ምን እንግዲህ አብርሃም ጋር የፈለገ ጸብ ቢኖራትም የአይኔ ብሌን ነው። እንዴትም ቢሆን እንግዲህ የልጅ አባት እንደመሆኑ መጠን እሱን ልትነካ ጫፉ ጋም ልትደርስ አይገባም የሚሉ እንግዲህ ከሚስት እንደ እናትና እንደ ወላጅ እንግዲህ እንደ ልጁ እናት እንግዲህ የሚጠበቅና ትክክለኛ የሆነ በብዙዎች ዘንድ ድጋፍን ያገኘ መልስ ለደስታ መልሳለታለች። ታዲያ በትላንትና ዕለት ደግሞ ዳኒ በመሃላቸው ስለገባ እንግዲህ ይሄ ነገር አዝማሚያው ምንም ለደስታ አድቫንቴጅ የሚፈጠር አይመስልም። ደስታን ማንም ሊያስታርቀው አይችልም። ወንድሞቿም ቢሆኑ ምናልባት ከዚህ በኋላ የሩታን ሀሳብ ቀይረው የውጭ ዓላማ እንዲኖራትና ወደ ደስታ እንድትመለስ ለማድረግ እንኳን ቢጥሩም ሆነ ቢሞክሩ ይሄ ነገር የሚቻል አይመስልም። ደስታን ይሄ ነገር ታዲያ በጣም ተስፋ ያስቆረጠው ይመስላል። ምክንያቱም ከዚህ በፊት የሚያግዙት እነ ኖቤልም ሆኑ ሌሎች በደስታ ዙሪያ የሚገኙ ነዩ ሩታን እንደግፋለን እያሉ እንግዲህ ደስታን ሊሞሽሩላት ሊድሩላት የፈለጉ ሰዎች ሁሉ ይሄ ነገር የሚሳካላቸው ነገር አይደለም። ዳኒ በዚህ ደረጃ ሩታን በጣም ስለሚቀርባት ከደስታ የተሻለ ነገርና ከደስታ የተሻለ እውቅና ይኖረዋል። ከዚህ አንጻር እንግዲህ ማንም ሰው የሩታን ሀሳብ በዚህ ደረጃ ሊያስቀየር አልቻለም። ምክንያቱም አብርሃም ሊያስቀይረው ያልቻለውን ነገር አብርሃም እንኳን በብጥብጥ ቤቱን ጥሎ የወጣበት ጉዳይ ላይ ዳኒን አስወጥታ ምናልባት ለደስታ ተቀባይነትን ትሰጣለች ብሎ ማሰብ በራሱ ሞኝነት ነውና ደስታ ይሄ ነገር ምንም ነገር እንደማያዋጣው ስላወቀ እንግዲህ አንዳንድ የመረጃ ምንጮቻችን እንዳጋሩን ከሆነ ደስታ አጉል የሆነ እንቅስቃሴዎችን እያደረገ ይገኛል። ምናልባት ደስታ እዚህ እንግዲህ በዚህ እንቅስቃሴዎቹ ደስታ ሩታን አግቶና አስፈራርቶ እንግዲህ ይዟት ለመጥፋት እያሰበ ያለበት ሁኔታዎች እንዳሉ ሰምተናል። ይህ ነገር ግን ምናልባት ደስታ ወደ ውጭ ሀገር ሊወስድ ይችላል እንዴ ብለን በጠየቅነውና ለማጣራት በሞከሩ መሰረት በጣም አዳጋችና ሩታን ይዞ ወደ ውጭ ሀገር መውጣት ወይም በረራዎችን ማካሄድ ሪፖርታችን በጣም ጥብቅና እንግዲህ የታወቀ ደህንነቱ የተሟላለት እንደመሆኑ መጠን ይሄ ነገር ሊሳካለት እንደማይችል ተረድተናል። ነገር ግን እዚሁ አካባቢ ምናልባት ከአዲስ አበባም ውጭ ይሁን ወይ ወደ ቤተሰቦቹ ይዟት ሊጠፋ ይችላል የሚሉ ጭምጭምታዎች ተሰምቷል። ነገር ግን በዋናነት የደስታ እንቅስቃሴዎችና ሀሳቦች ሁሉ ደስታ ሩታን ለማገትና አንዳንድ ነገሮችን እንግዲህ እንድትስማማ ለማድረግ በሚመስል መልኩ እንቅስቃሴዎችን እያደረገ እንደሆነና እንዲሁም መግቢያ መውጫዋን ሰዓቶችን ሁሉ እነ ዳኒም ሆነ አብርሃም ልጁን ለመጠየቅ የሚመጣበትን ሰዓት እንግዲህ እንዲያጣሩ አንዳንድ ሰዎችን በዛ ዙሪያ መረጃን የሚያሰባስቡ ሰዎችንም እንዳቆመ ሰምተናል። ታዲያ ይሄ ነገር ምናልባት ለአብርሃምም ሆነ ለዳኒ ወይም ደግሞ ለሩታ ለጥንቃቄ ያህል ያስፈልጋቸዋልና እንግዲህ ሀሳባችሁን ለነሱ በመግለጽ ሼር እንድታደርጉላቸው በዚህ አጋጣሚ እንጠይቃችኋለን። ውድ ቤተሰቦቼ ወደ ሌላው ዜና ሳልፈላችሁ እንግዲህ ውድ ቤተሰቦቼ ምንድነው የተፈጠረው? በዳኒና በአብርሃም መሀል እንግዲህ ከባድ ጦርነት የሚመስል ነገሮች ተፈጥሯል። ከዛም አልፎ ተርፎ እንግዲህ ይህ የልጁ ጉዳይ ራሱ ጥያቄ ውስጥ እያስገባ ይገኛል። በእርግጥ ሩታን ወዳጆች በሆኑና ሩታን እንደምናምናት ለአብርሃም ካላት ፍቅርና ታማኝነት አንጻር እንግዲህ ይሄ ነገር
ዳኒ እንደሚለው ልጄ እያለ እንደሚያነሳው ሁሉ ያ ነገር ትክክል ነው ብለን እኛም ሆነን ሌሎቹ እንግዲህ አብዛኞቹ የሩታ ወዳጆች ይህንን ነገር ለማመን ይቸግረናል። ምክንያቱም የሩታ ጸባይም ሆነ የሩታ ማንነት ይህንን ነገር ይገልጻል ብለን ስለማናስብ። ነገር ግን ሰሞኑን እንደዚህ እየተፈጠሩ ያሉት ወደ ዳኒም ሆነ ወደ ደስታ ስታዘነብል የነበሩት ሁኔታዎች ሁሉ አብርሃም ጋር ካላት እልህና አብርሃም እያደረገ ካለው ነገር አንጻር እሱ ለሄርሜላ የሚያሳያትን ተስፋና ፍቅር እንግዲህ በተቃራኒው ሩታ አብርሃም ይሄንን ነገር ስሜቱን እንዲረዳው እያደረገች ያለው ነገር እንጂ ምናልባት ከደስታም ጋር ሆነ ዳኒ ጋር የተለየ ግንኙነት ኖሯት የተለየ ፍላጎት ኖሯት ሩታ ይሄንን ነገር ታደርጋለች ብሎ ለማመንም ሆነ ለመቀበል እንግዲህ ካላት ስብዕናና እንግዲህ ማንነት አንጻር ይሄ ነገር አዳጋች ይሆናል ውድ ቤተሰቦቼ። ነገር ግን አሁን ዳኒ መጥቶ ልክ እንደ ደስታ እንግዲህ ከልክ ያለፉ ነገሮችና ጭቅጭቆችን ምንም አታመጣም የሚል እንግዲህ ዘለፋና ብጥብጥ ዛቻ ከአብርሃም ጋር እየተደረገ እንደሆነ አሁን እያተመለከትን ያለነው ነገር ነው። ከዚህ በፊትም እንግዲህ እንደገለጽኩላችሁ በመረጃ እንዳጋሯችሁ ዳኒ ሩታን ለመሸኘት በሄደበት እንግዲህ ሲመለሱ ከአብርሃም ጋር ተገናኝቶ ከዚህ በፊትም እንግዲህ ለመጀመሪያ ቀን ሌላ ክርክር ውስጥና ጭቅጭቅ ውስጥ መግባታቸው ይታወሳል። ይሄ እንግዲህ ትላንትና የተገናኙበት ሁኔታ ሌላ ድጋሚ ለሁለተኛ ጊዜ የተገናኙበት ሁኔታ ነው። ከዛም አልፎ ተርፎ ደግሞ በድጋሚ ደስታ እንዳትመጣ እየተባለ ቤቱ ድረስ ሄዶ አብርሃም ማግኘቱ እንግዲህ በጣም አበሳጭቶታል። አብርሃምን ብስጭት ውስጥ የከተተው ነገር በተደጋጋሚ ቤቴ ማንም ሰው እንዳይመጣ እያለ እንዲሁም ፍቺ ስላልፈጸሙ የፍቺ ወረቀታቸውን ሳይቀዱ እነዚህ ነገሮች መደጋገማቸው እንግዲህ አብርሃም ከልክ አለፈ ብሎ እንዲያስብ አድርገውታል። ታዲያ ይሄ ነገር አብርሃም በጉልበትም ሆነ በጡንቻ የሚሆን ነገር አልመሰለውም። ምክንያቱም ደስታንም ሆነ ዳኒን ለማባረር የሞከረባቸው በተለይ ደስታን ለማባረር የሞከረባቸው አብዛኞቹ ጊዜያቶች ሁሉ ምንም የፈጠሩለት ታሪክ የለም። ምንም ያመጡት መፍትሄዎች የሉም። አብርሃም በጣም ብዙ ጊዜ በጉልበት ተጠቅመው ደስታን አስፈራርቶም በዛቻም ይሁን በብዙ ጓደኞቹ መንገድ ደስታ ከብዙ ጸቦችና ዱላዎች ተርፎም ከቤቱ ሊጠፋ አልቻለም። ታዲያ ይሄ ነገር በዳኒ ላይ ቢሞከር የከፋ ነገር እንጂ የተሻለ መፍትሄ እንደማያመጣ ግልጽ ነው። ስለዚህ አብርሃም ወደ ራሱ ውሳኔዎችን ለመወሰን ሞክሯል። ይህንን ውሳኔ ደግሞ ምንድን ነው ዳኒን በሕግ ሊጠይቀውና እንግዲህ ወደ ፖሊስ ሄዶ ክስ ሊመሰረት እያሰበ ነው አብርሃም። ውድ ቤተሰቦች ይሄ ነገር ምን ያህል ያስኬዳል? በተጨባጭ መረጃዎችና ማስረጃዎችን እንግዲህ ፖሊስ ሳያሰባስብ ዳኒ ላይ ምንም አይነት ክስ ለመመስረት አዳጋች ቢሆንም አብርሃም ግን በዚህ ዙሪያ ነገሮችን ለማደራጀትና ከቤቱን እንዲርቅለት ወይ ደግሞ በሩታ ዙሪያ ያለውን ነገር ከዛ ቤት ያለውን ሁኔታ ሁሉ እንዲያርቁለት የህግ አካላትን እንግዲህ ለማነጋገር እየተንቀሳቀሰ እንደሆነ የመረጃ ምንጮቻችን አጋርተውናል። ውድ ቤተሰቦቼ ታዲያ በዚህ ሁኔታ ምናልባት አብርሃም አሁን ከሄርሜላ ጋር ካለው ሁኔታ አንጻር ሲታሰብ ነገ ከነገ ወዲያ ሩታን ብትሆን የህግ አካላት ጋር ሄደ ለምትሰጠው ምክንያቶች ሁሉ አብርሃምንም ተጠያቂ ሊያደርጉት የሚችሉ ነገሮች ይኖራሉ ብለን እናስባለን። ምክንያቱም አብርሃም እየኖረ ያለው ከሄርሜላ ጋር እንደመሆኑ መጠን አንድ ቤት ውስጥ እየኖሩ ነው ያሉት። እሱም ከሚስቱ ውጪ ትዳሩን ገና ወረቀቱን ሳይቀድ ፍቺ ሳይፈጸም ከሌላ ሴት ጋር መገኘቱ በራሱ ተጠያቂ ያደርገዋል። ሩታን ብትሆን እነ ዳኒ መጥቶ መጠየቃቸው ክፋፍት ባይኖረውም ነገር ግን ከቪዲዮዎቹም ሆነ ከሌሎች መረጃዎችና ማስረጃዎች እንደምንረዳው እንግዲህ ፖሊሶችም ሊያገኙት ከሚችሉት ማስረጃ አንጻር ሊረዱ የሚችሉት ይሄ ነገር አግባብነት የሌለው ከባህልና ከትውፊት ያፈነገጠና ስርዓት የሌለው ነገር እንደመሆኑ ሁለቱንም ልጆች ተጠያቂ ሊያደርጋቸው የሚችልበት መንገድ ስላለ ነገሮችን በእርጋታ ከዳኒ ጋር ያሉትን ነገሮችም ሩታም ሆነች አብርሃም በማስተዋል ቢያደርጉት እንደ ደስታና ከዚህ በፊት እንደነበሩት ሌሎች ሰዎች እንግዲህ ጥፋቶች እንዳይደገሙ ማስተዋልን ይጠይቃል ብለን እኛም ምክራችንን ለማቅረብ እንወዳለን። ነገር ግን ለጥንቃቄ ያህል አሁንም ቢሆን ደስታ የሚያደርገው ነገር እንቅስቃሴዎቹ አግባብነት የሌላቸው ስለሆኑ ዳኒም ሆኑ ሩታ እንግዲህ ጥንቃቄያቸውንም በዚሁ አጋጣሚ እንዲያደርጉ ለመምከርና ለመንገር እንወዳለን። ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። ነገ ከነገ ወዲያ እንግዲህ የሚወጡ አዳዲስ መረጃዎች ካሉ ተከታትዬ የማቀርብላችሁ ይሆናል። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም የተለመደውን ሀሳብና አስተያየታችሁን ድጋፋችሁን ኮሜንት ላይ ግለጹልን። መልካም ጊዜ ይሆንላችሁ።